ዳሽን ባንክ በአመቱ አጠቃላይ ገቢውን በከፍተኛ ሁኔታ ያሳደገበት አመት ሆኖ አልፏል። የዘንድሮ የባንኮቻችን የበጀት አመት ይሁንና እንደ ገቢው ትርፉን ማሳደግ ያልቻለበት አመት ነበረ ለግዙፉና አንጋፋው ዳሽን ባንክ በተለያዩ ምክንያቶች የዶላር ኪሳራን ጨምሮ ማለት ነው። በዛሬው ቪዲዮአችን የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የዳሽን ባንክን ኦዲትድ የተደረገ አመታዊ ፋይናንሻል ሪፖርት አብረን የምንመለከት ነው የሚሆነው። ዳሽን ባንክ ታዲያ በኢትዮጵያ ሰነድ ሙዓለ ንዋዮች ገበያ ላይ ሁሉንም አክሲዮኖቹን ሊስት ለማድረግ መጪውን የካቲት ቀጠሮ ይዟል። በዛሬው ቪዲዮ እነዚህ ነገሮች እናወራለን። እስከ መጨረሻ ቪዲዮን ከተከታተላችሁት ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። አስተያየት መስጫ ሳጥሩ ላይ ኮሜንትና ጥያቄዎቻችሁን አስተያየቶቻችሁን ጻፉልን። ከኢትዮጵያ ውጪ ካላችሁ ጆይን በሉን እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ለርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቆታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር ዳሽን ባንክ እንግዲህ ከኢትዮጵያ ቀደምት ከሚባሉ የግል የንግድ ባንኮች እንደሆነ ሁላችንም እናውቃለን። ወደ 11 በሚጠጉ ባለ አክሲዮኖች ከተመሰረተ ኦልሞስት ከ20 ዓመታት በላይ ወደ 30 ዓመት ሊጠጋው ያለ ባንክ ነው። በዚህ ባሳለፍነው ጁን 30 2025 በፈረንጆቹ በተጠናቀቀው የበጀት ዓመት እንደ አኑዋል ሪፖርቱ መሰረት እንግዲህ አንዳንድ አፈጻጸሞችን በመመልከት እንጀምር። በመጀመሪያ የምናገኘው ዕለት ከሚሰራቸው ስራዎች ቁጠባ፣ ብድር፣ እነዚህ ነገሮች ምን አይነት ሁኔታ ላይ ነበረ ከሚለው ነገር አንፃር ስንመለከት የባንኩ ቁጠባ በአመቱ ከፍተኛ የሆነ እድገት ያስመዘገበበት ነበረ። በ2024 145 ቢሊዮን ብር አካባቢ ከደንበኞች የሰበሰበው ቁጠባ የነበረው ይህ ባንክ በዚህ በ2025 ይህ ገንዘብ ወደ 202 ቢሊዮን ብር ደርሷል። በዚህም እንግዲህ ኦልሞስት ወደ 50 ቢሊዮን ብር አካባቢ ተጨማሪ ቁጠባን በዚህ በያዝነው አንድ አመት ውስጥ ማስገኘቱን ነው ልንመለከት የምንችለው። ከዚህ ከ202 ቢሊዮን ብር ውስጥ እንዲያው ቁጠባዎቹን ኬት አመጣቸው፣ ምን ያህልስ ዋጋ ከፍሎባቸዋል የሚለው ነገር ወሳኙ ነገር ስለሚሆን ማለት ነው እነዚህ ነገሮች ለይተን መመልከት ይኖርብናል። ትልቁን ገንዘብ የሚይዙት ዲማንድ እና ሴቪንግ ዲፖዚት የሚባሉት የቁጠባ ሂሳቦች ናቸው። ብዙ ወለድ የማይከፈልባቸው ባንኩን ከፍተኛ ወጪ የማያስወጡት ገንዘቦች ናቸው። ዲማንድ የሚባለው ወደ 77 ቢሊዮን ብር አካባቢ ከ202 ሲኖረው 92 ቢሊዮን የሚጠጋው ደግሞ የቁጠባ ወይ ደግሞ 7 በመቶ ብቻ ወለድ የሚከፈልባቸው ገንዘቦች ናቸው። ዳሽን ባንክ ወደ 16 ቢሊዮን የሚጠጋ ብር ታይም ፊክስድ የሆነ ዲፖዚት አለው። ይሄኛው እንግዲህ ብዙውን ጊዜ በኢትዮጵያ ባንኪንግ ኢንዱስትሪ ከ16 በመቶ በላይ ወለድ የሚከፈልበት አይነት ነው በአማካይ ብዙ ጊዜ ስንሰማ ያለው ማለት ነው። ሶ ይሄ ከዳሽን ካለው ከፍተኛ ከሆነ መጠን የቁጠባ አንፃር በመቶኛ በመታወጡበት ሰዓት በጣም ኤመንት የምትባል ብትሆንም ነገር ግን ለዚህኛው ብዙ ገንዘብ ያወጣበታል። በዚህ ባሳለፍነው አመት ከነገርኳችሁ 50 ቢሊዮን ብር አካባቢ ከሰበሰበው ቁጠባ ውስጥ እንግዲህ ቢያንስ ወደ 5 ቢሊዮን የሚጠጋውን ያገኘው ከዚህኛው ዘርፍ ነው። ምክንያቱም በቀደመው አመት 11 ቢሊዮን ብር ላይ የነበረው ነው ወደ 16 ቢሊዮን ብር የፊክስድ ታይም ዲፖዚት ሄደው ማለት ነው። በዚህ ባሳለፍነው አመት ብዙ ባንኮች ወደ ፊክስድ ታይም ዲፖዚት አይናቸውን እያማተሩ መሆኑን መመልከት ትችላላችሁ። ሁሉም ግን በምትሉበት ደረጃ አድገዋል። ከዛ ባለፈ ሌላኛው ከ11 ቢሊዮን ተነስቶ 15 ቢሊዮን ደግሞ የደረሰው በዚህ ባሳለፍነው አመት ከወለድ ነፃ የባንክ አገልግሎት ደግሞ ባንኩ የሰበሰበው ቁጠባ ነው። አንዱ ያየሁት እንግዲህ ዳሽን ከደንበኞች የሰበሰበው ቁጠባን መልሶ በብድር መልኩ ከሚያበድረው ነገር ባለፈ
በ2025 ቢሆንም በእዳ ደረጃ ባንኩ የተበደረው ገንዘብ ራሱ ማለት ነው ኖርማሊ ወደ 2.2 ቢሊዮን ብር የሚጠጋ ገንዘብ እንዳለ ለመመልከት ያለው ከዚህ ውስጥ 2 ቢሊዮን ብር አካባቢ ከውጭ ሀገራት የተበደራቸው ብድሮች ናቸው። በተለያዩ ጊዜ ሲፈራረሙ መቼስ ሰምታችሁ ሊሆን ይችላል። ከአውሮፓም በአፍሪካም ከሚገኙ የንግድ ትሬድ ፋሲሊቴሽኖችን የመሳሰሉ አይነት ውሎች ሲፈራረም እንደነበረ እናስታውሳለንና ወደ 2.2 ቢሊዮን ብር የሚሆን እንግዲህ እዳ አለበት ባንኩ ማለት ነው። ሌላው እንግዲህ ከብድር አንጻር እነዚህን ከላይ የሰበሰባቸውን ገንዘቦች በተለያየ መልኩ አድርጎ እንግዲህ ወደ ገበያ የሚያስገባበት መንገድ ነውና ብድር ከአመት በፊት 116 ቢሊዮን ብር ከነበረበት ተነስቶ 135 ቢሊዮን ብር ደርሷል። ሁላችንም እንደምናውቀው እንግዲህ ብድር እድገቱ የተመጠነ ነው፣ የተገደበ ነው። ብሔራዊ ባንክ ካስቀመጣት ከ18% በላይ መጫወት ስለማይችሉ በዚህ ባሳለፍነው አመት ያደገበት የእድገት ምጣኔ እምብዛም የሚባል ባይሆንም ያው ጥሩ የሚባል እድገት ግን አስመዝግቧል ማለት እንችላለን። እነዚህን 135 ቢሊዮን ብር የሚጠጉ ገንዘቦች የት ነው ያደረጋቸው ብላችሁ በምትመለከቱበት ሰዓት የብሩ አብዛኛው በመቶ የሄደው ወደ ትልልቅ ድርጅቶች ወደ ኮርፖሬት ወደሚባሉት ቢዝነሶች ነው። ወደ 86 ቢሊዮን የሚጠጋው ገንዘብ ማለት ነው። ከ50% በላይ ከ60% በላይ የሚሆነው የባንኩ ገንዘብ ለትልልቅ ባለሀብቶች፣ ለትልልቅ ድርጅቶች፣ ለትልልቅ ቢዝነስ ተቋማት ያው በዋናነት እነ ሚድሮክን አይነቶቹን እህት ኩባንያዎቹ ጋራ የሄዱ እንደሆኑ ይናገራል ማለት ነው። ኮንሱመሮች ሪቴይል ለሚባሉት ለትንንሽ ደንበኞች 19 ቢሊዮን ብር አበድሯል። ለጥቃቅን አነስተኛ ቢዝነሶች 19 ቢሊዮን እንዲሁም ደግሞ ለወለድ ነፃ አገልግሎት ፋይናንስ ያደረገው ወደ 10 ቢሊዮን ብር የሚጠጋ ገንዘብ ማየት እንችላለን ማለት ነው። ባንኩ በነገራችን ላይ ቁጠባን ከየት ሰበሰበው ብትሉና ብትጠይቁኝ ከትንንሽ ቆጣቢዎች የሰበሰበው ገንዘብ ከ90 ቢሊዮን ብር በላይ ያልፋል። ለነዚህ ሰዎች ያበደረው ግን ትንሽዬ ብር ነው። ለትልልቆቹ ቢዝነሶች ከነሱ የሰበሰበው ቁጠባ በጣም ትንሽዬ ሆነ፣ ያበደራቸው ገንዘብ ግን ከሁሉም በላይ የበለጠ ነው። ይሄ ምን ያሳያል? ባንኩ በኮርፖሬቶች ላይ በትልልቅ ቢዝነስ ተቋማት ላይ ጥገኛ የሆነ መሆኑን ሊያመለክት ይችላል። በአንድ መልኩ እንግዲህ ከሪስክ አንጻር ስትመለከቱት ምን አይነት እንትን አለው? በተለይ ይሄ ማክሮ ኢኮኖሚክ ሾክ ቢመጣና ትልልቅ ቢዝነሶች ሊጎዱ የሚችሉበት ለዓለም አቀፍ ሁኔታዎች በጣም የተጋለጡ ናቸው። ለማክሮ ኢኮኖሚክ ሾኮች የተጋለጡ ናቸው። በነዛ የባንኩ ብድር ሊጎዳ የሚችልበት እድሉ ሰፊ ነው። እነዛ ሀብቱ ሊጎዳ የሚችልበት እድሉ ሰፊ ነው ማለት ነው። ለብዙ አካላት ስላላበደረ ወይ ደግሞ የነገርኳችሁ ዳይቨርሲቲው በጣም የተመጣጠነ ስላልሆነ ሌሎቹ ላይ በጣም ትንሽ 10 ምናምን ቢሊዮን ብር ብቻ በድሮ ትልቁን ብር ለእነዚህ ሰዎች ከመስጠቱ ጋር ተያይዞ ይሄ አስጊ ሊሆን የሚችልበት እድል አለ። በሌላ መልኩ ግን ደግሞ ይሄኛው ከሚያስወጣው ወጪ አንጻር በጣም ቅናሽ ያለው ነው። በዛኛው ሳይድ ስትመለከቱት ማለት ነው። ለትልቅ ኮርፖሬሽኖች በምታበድሩበት ሰዓት ካሽ ፍሎዋችሁ ሁሉ ጊዜ ጋራንቲድ በሚሆን አይነት መልኩ ነው። ቢዝነሶች ጤነኛ ከሆኑ የሀገሪቷ ኢኮኖሚ ጤነኛ የሚሆን ከሆነ ሁሉ ጊዜ ወለዳችሁን መቀበል ስለምትችሉ ባንኩ በቀላሉ አበድሮ በቀላሉ መቀበል የሚችለው አይነት ላይ ነው ደግሞ ኢንቨስት እያደረገ ያለው። ቀለል ያለ ቢዝነስም ነው ለማለት እንችላለን። ሌላው ሶስተኛው እንግዲህ ከውጭ ሀገራት ምንዛሬ ግኝት አንጻር ስንመለከተው እንደምታውቁት ዳሽን ባንክ በዚህ ዘርፍ ውስጥ ግኝቱን በማስገኘት በጣም ጥሩ ከሚባሉት ባንኮች ውስጥ ነው። በ2024 በነበረው 967 ሚሊዮን ዶላር አግኝቶ የነበረው ባንኩ በዚህ ባሳለፍነው ዓመት 1.1 ቢሊዮን ዶላር ነው ማስገኘት የቻለው። እርግጥ ብዙ የሚባል ገቢ አይደለም እድገቱ ማለት ነው ከዶላር ማስገኘት አንጻር። ምክንያቱም ዳሽን ባንክ እንደምታውቁት እንግዲህ ከትልልቆቹ የሀገራችን ኤክስፖርት ስራ ላይ የተሰማሩ ቢዝነሶች ጋር አፊሊየትድ የሆነ ነው የሚድሮክ ካምፓኒዎች ጋር ማለት ነው። እነዚህ ደግሞ ብዙ የኤክስፖርት ገቢ እንዳላቸው እናውቃለና ከዛ አንጻር እንዲያው ብዙ ከተገመተው በታች ነው ማለት ትችላላችሁ። በዚህም ወር በተለያዩ ምክንያቶች ሊሆን ይችላል እንግዲህ በዚህ ባሳለፍነው ዓመት ዳሽን ባንክ 2.4 ቢሊዮን የኢትዮጵያ ብር በዶላር መዋዠቅ ምክንያት ወይ ደግሞ ፍሎት ከመደረጉ ጋር ተያይዞ የከሰረበት ዓመት ሆኖ ነው የተመዘገበው ማለት ነው። እነዚህን ከላይ የነገርኳችሁን ገንዘቦች እንግዲህ ወደ ትርፍ መቀየር ወደ ገቢ መቀየር ነው ትልቁ ስራ። ዳሽን ባንክን በጣም የተሳካለት በዚህ ዓመት ይሄንን ነው ማለት እንችላለን። ዳሽን ባንክ በ2025 ጠቅላላ ገቢው በነገራችን ላይ ከ31 ቢሊዮን የኢትዮጵያ ብር ያለፈበት ነው። ከ21 ቢሊዮን ብር አካባቢ ወደ 22 ቢሊዮን ብር አካባቢ ተነስቶ 10 ቢሊዮን ብር የሚሆን ገቢን የጨመረበት ዓመት ነበረ። ለምሳሌ እንግዲህ ለአብነት ብናነሳ ከወለድ ወይ ደግሞ ለደንበኞቹ አበድሮት ያለው ቅድም የነገርኳችሁ 130 ምናምን ቢሊዮን የሚጠጋው ገንዘብ ውስጥ 17 ቢሊዮን ነበረ በቀደም ዓመት ያገኘው። በዚህ ባሳለፍነው ዓመት 21 ቢሊዮን ብር ሆኗል ወለድ ከሰበሰበው ያገኘው ገቢ ማለት ነው። የተለያዩ ፊዎች ኮሚሽኖችን በምንመለከትበት ሰዓት ከ5 ቢሊዮን ከነበረበት ወደ 8.1 ቢሊዮን የ3 ቢሊዮን ብር ጭማሪ ከተለያዩ ኮሚሽኖች አግኝቷል። ዳሽን ባንክ እንደምታውቁት እንግዲህ የዲጂታል ፋይናንሻል ቴክኖሎጂዎችን በስፋት ከመጀመሪያም ጀምሮ በተለይ የካርድ ባንኪንግ ላይ ኢንተርናሽናል ባንኪንግን በማስተዋወቅ በጣም ፈርቀዳጅ የሚባል ባንክ ከመሆኑ ጋር ተያይዞ እንደምትመለከቱት በምጣኔ ደረጃ ደና የሚባል ገቢ ከወለድ ውጪ
ባሉ ዘርፎችም ገቢ እንዳለው ያሳያል። 8.1 ቢሊዮን ብር የሚል ገንዘብ ለአንዳንድ ባንኮች ከወለድም ከምንም የሚያገኙት ገቢ እንደማለት ነው። እዚህ ጋር ዳሽን ባንክ ከካርድ ፊ ላይ፣ ከሞባይል ባንኪንግ፣ ከኢንተርኔት ባንኪንግ ከነዚህ ፊና ኮሚሽን ያገኘው ገንዘብ ነው። እድገቱም ጥሩ የሚባል ነው። ሌሎች ገቢዎች ተብሎ እንግዲህ ከ850 ሚሊዮን ብር አካባቢ ከነበረበት ወደ 1.6 ቢሊዮን ብር መድረሱን ያገኘ ነው። ይሄ ሌሎች ገቢ ሲባል እንግዲህ ከተለያዩ የህንፃው የራሱ የድርጅቱ ህንፃዎች ኪራይ ሊሆን ይችላል። ሌሎች ኢንቨስትመንቶች ላይ እሱ አክሲዮኖች የገዛበት የተለያዩ እንደዚሁ ደግሞ የአይኤፍቢ ያልነው የኢንትረስት ፍሪ ባንኪንግ ላይ ፋይናንስ ካደረገው ነው እቺ 1.6 ቢሊዮን የተሰበሰበችው። እነዚህን አንድ ላይ እንግዲህ ከ31 ቢሊዮን ብር በላይ የሆነ ገቢን በአመቱ አግኝቷል ማለት ነው። ከወጪ አንጻር በምንመለከትበት ሰዓት እንደዚሁ እንግዲህ በአመቱ ብዙ አይነት ወጪዎችን ባንኩ አውጥቷል። ለምሳሌ 7.6 ቢሊዮን ብር ያወጣው ለወለድ ክፍያ ነው። ወደ 200 ምናምን ቢሊዮን ብር ቁጠባ ባንኩ ዘንድ አለ ብያቸዋለሁ። በፊክስድ ታይም ዲፖዚት፣ በኢንትረስት ፍሪ ባንኪንጉ ላይ እንዲሁም በሴቪንግ እና በዲማንድ ዲፖዚት ተብሎ የተቀመጡት ገንዘቦች ላይ ወደ 7.6 ቢሊዮን ብር ከፍሏል። ከ5.2 ቢሊዮን ብር ከቀደመው አመት ላይ ማለት ነው። ባንኩ እንዲሁ በተመሳሳይ መልኩ የተለያዩ ፊዎችና ኮሚሽኖች ለተጠቀማቸው ደግሞ አገልግሎቶች ወደ 666 ሚሊዮን ብር የከፈለበት አመት ነበረ። እንዳልኳቸው ሌላኛው ወጪው ደግሞ እንግዲህ የኤፍኤክስ ሎሱ ወይ ደግሞ ከዶላር አንጻር የከሰረውን ኪሳራ እንደ ወጪ መያዝ ስላለበት ከትርፉ ላይ የሚቀነስ ወይ ደግሞ ከገቢው ላይ የሚቀነስ ከመሆኑ ጋር ተያይዞ 2.4 ቢሊዮን ብር ልንል እንችላለን። ሌላው ባንኩ ከፍተኛ በአመቱ ያወጣው ወጪ እንደ ትልልቆቹ አብዛኛዎቹ በኢትዮጵያ የባንኪንግ ኢንዱስትሪ በጣም አትራፊ የሚባሉት ግዙፍ ባንኮች እንዳደረጉት ሁሉ እንደሚሆኑት ሁሉ እንዳየሁት ለምሳሌ የአዋሽንም ሄዳችሁ ስትመለከቱት ይሄንን ነው የምትመለከቱት። ከወጪ ትልቁን የወሰደው ለሰራተኞቹ ጥቅማጥቅም ደሞዝ የከፈለው ክፍያ ነው። 8.1 ቢሊዮን የኢትዮጵያ ብር ደርሷል። ከ6.5 ቢሊዮን ብር ከቀደመው አመት ተነስቶ ማለት ነው። ሌሎች ወጪዎች ደግሞ 5.8 ቢሊዮን የአስተዳደራዊ ወጪዎች ማለት ነው ለድርጅቱ የወጡት 5.8 ቢሊዮን ይሆናሉ ማለት ነው። እነዚህን ከላይ የጠቀስኳቸውን እንግዲህ ገንዘቦች ኦልሞስት ወደ 20 ምናምን ቢሊዮን የሚጠጋ ወጪን ካወጣ በኋላ በአመቱ ታክስ ያልተከፈለበት ትርፉ 6.6 ቢሊዮን ብር ነው የሆነው ማለት ነው። ከ6.3 ቢሊዮን ብር ነበረ ከቀደመው አመት 300 ሚሊዮን ብር ብቻ ነው የጨመረው የዳሽን ባንክ ትርፍ ማለት ነው። የዳሽን ባንክ ትርፍ እንግዲህ በከፍተኛ ሁኔታ ያው እንዲያው ቀነሰ ባንልም እንኳን የእድገቱ መጠን ግን በጣም በከፍተኛ ሁኔታ የቀነሰበት አመት ነው ምጣኔው ማለት ነው። እድገቱ ከተነስቶ ወዴት ከዛ በፊት በነበሩት አመታት በከፍተኛ ሁኔታ እያደገ የመጣ ከመሆኑ ጋር ተያይዞ ማለት ነው ከ6.3 ወደ 6.6 ቢሊዮን ብር 300 ሚሊዮን ብር ብቻ ነው ያደገው። እንዳልኳችሁ ግን ቅድም እንግዲህ ወደ 2 ምናምን ቢሊዮን ብር የሆነው ገንዘብ ባንኩ የተለያዩ የውጪ ምንዛሬ ፍላጎት ያላቸው ሰዎችን ያው እንግዲህ እከፍላለሁ ብሎ ቃል በመግባት ይዞ በመቆየቱ የተነሳ ዶላር ከብር አንጻር ዋጋው በሚወድቅበት ሰዓት ነው እንግዲህ ያ ኪሳራ የገጠመው ማለት ነው። እንደዛ አይነት ነገር ባይገጥመው ኖሮ በዋናነት እዚህ ላይ የምናገኘውና የባንኩን ትርፍ 8 ቢሊዮን አካባቢ ልንጠራ የምንችልበት እድሉ ሰፊ ነበር ማለት ይቻላል። ከታክስ በኋላም ቢሆን እንደዚሁ ከ5.8 ቢሊዮን አካባቢ ሆኗል። በዚህ ባሳለፍነው ዓመት ከ4.8 ቢሊዮን ከቀደመው ዓመት ተነስቶ የ1 ቢሊዮን ብር አካባቢ ጭማሪ ነው ያሳየው ማለት ነው። በሚገርም ሁኔታ እንግዲህ የባንኩ አንድ አክሲዮን ያተረፈው ትርፍ ከቀደመው አመት አንጻር መሻሻልን አሳይቷል። 433 ብር ነበረ፣ አሁን 456 ብር ሆኗል። ያ ማለት የትርፍ ክፍፍል የደረሳቸው ለማለት አይደለም። አንድ አክሲዮን ግን ያተረፈው earning per share የምንላት ነው። የዳሽን ባንክ earning per share በነዚህ 433 455 ነው። ከዛ በፊት በነበረው ብትሄዱት 422 አካባቢ ነው። በጣም ስቴብል የሚባል ነው። በጣም ይሄ የተረጋጋ earning per share ያለው ባንክ ነው። አንዴ በጣም ዝቅ ብሎ ዘጭ ብሎ 10 ምናምን ብር ከፍሏችሁ በቀጣይ ዓመት 40 ብር 30 ብር የሚከፍል አይነት ባንክ አይደለም። ከዚህም የተነሳ ነው እንግዲህ በኢትዮጵያ ውስጥ ሰነደ ሙዓለ ንዋይ ገበያ ላይ ቅድም እንደነገርኳችሁ አክሲዮኖቹን ሊስት የማድረግ ሐሳብ አለው ከሚለው ነገር ጋር ጥሩ የሚባል ተቋም ወደዚህ ገበያ መጥቷል ሊያስብል የሚያስችለው ምክንያቱም የተረጋጋ earning per share ያለው ከመሆኑ ጋር ተያይዞ ፈላጊዎች ይኖሩታል ተብሎ ይጠበቃል። ብዙ ፈላጊዎችን ሜቢ ሊያሸሽ የሚችለው እንግዲህ አሁን እየተከፈለበት ያለው ፕሪሚየም ሊሆን ይችላል። ዳሽን ባንክ ለባለ አክሲዮኖቹ 2 ምናምን ሚሊዮን የሚጠጉ አክሲዮኖችን አዳዲሶቹን ማለት ነው 14 ሚሊዮን አካባቢ ያላቸው እሱ ላይ ተጨማሪ ግዙኝ ብሏቸዋል። ነገር ግን በ2900 ብር ባለ 1000 ብሩን ግዙኝ ብሏቸዋል። እነዚህ ሰዎች ራሳቸው ነባር ባለ አክሲዮኖች ናቸው። በ2900 ገዝተውት ለኛ ገበያ ላይ አውጥተው ሊሸጡት በሚፈልጉበት ሰዓት በትንሹ ከ3000 ብር በላይ እንድንከፍላቸው ነውና የሚፈልጉት እንዴት ሊሆን እንደሚችል እንግዲህ አብረን የምንመለከት ነው የሚሆነው። የባንኩ ጠቅላላ ሀብት እንግዲህ በዚህ በ2025 254 ቢሊዮን ብር ደርሷል። ከዚህ ውስጥ እንደነገርኳችሁ ወደ 123 ቢሊዮን ብር የሚጠጋው በደንበኞች ዘንድ ያለው ብድር መሆኑን እንዳትረሱ። 133 በሉት 10 ቢሊዮን ደግሞ
ወለድ ነጻ ፋይናንስ ያደረገው ከመሆኑ ጋር ተያይዞ ማለት ነው። እንደነገርኳችሁ እንግዲህ ባለ አክሲዮኖች በአጠቃላይ በድርጅት ውስጥ ያላቸው ገንዘብ 14.3 ቢሊዮን ብር ነው። የተከፈለ ካፒታላቸው ከቀደመው ዓመት 12 ቢሊዮን ብር ከነበረበት ከ2 ቢሊዮን ብር በላይ ጨምረዋል። በዚህ በአንዷ ዓመት ብቻ ሼር ካፒታላቸውን ማለት ነው። የጠቅላላ ካፒታሉም ቢሆን በከፍተኛ ሁኔታ ያደገበት ዓመት ነው። ከ23 ቢሊዮን ተነስቶ 28.7 ቢሊዮን ብር ደርሷል። በ2025 የዳሽን ባንክ አጠቃላይ ቶታል ኢኩዊቲ ማለት ነው የተለያዩ ሪዘርቮችን የሌጋል ጨምሮ የመሳሰሉ ሪዘርቮችን የያዛቸውን አንድ ላይ በምትደማምሩበት ሰዓት ወደ 23.9 ቢሊዮን የሚጠጋ ገንዘብ ነው እንግዲህ የሼር ሆልደሮች ሀብት ተብሎ እየተቀመጠው ማለት ነው። በዲቪደንድ መልኩ እንግዲህ 2.6 ቢሊዮን ብር ጠቅላላ ጉባኤ ላይ ፕሮፖዝ ተደርጓል። ያን ገንዘብ ምን እንዳደረጉት አናቀም። ሜቢ ባለ አክሲዮኖች ትነግሩናላችሁ። ስንት ብር ተወሰነ፣ በእያንዳንዳችሁ ስንት ድርሻ ደረሳችሁ የሚለውን ነገር ማለት ነው። ከላይ ያነሳናቸውን ቁጥሮች ለተመለከተ ሰው ዳሽን ባንክ ላይ አክሲዮኖችን መግዛት ወይ ደግሞ ሰነዶችን መግዛት በከፍተኛ ሁኔታ ሊያዋጣ የሚችል መሆኑን ማሳያ ነው። በቀጣይ በየካቲት ወር ታዲያ እንግዲህ የኢትዮጵያ ሰነዶ መዋዕለ ንዋይ ገበያ ላይ ሊስት እንደሚደረግ ከ15 በኋላ የካቲት አጋማሽ በኋላ ማለት ነው እንደሚደረግም እንዲሁ ከወዲሁ ተነግሮናል። ያኔ ሊስት በሚደረግበት ሰዓት አክሲዮኑን መግዛት የምትፈልጉ ይመስላችኋል? ስንት ብርስ ልትከፍሉ ትችላላችሁ? ባለ 1000 ብር አክሲዮን ለመውሰድ ማለት ነው። አስተያየት መስጫ ሳጥን ላይ እሱን ኮሜንት ሴክሽን ላይ ጻፉልን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ እያልኩኝ የዛሬ ቪዲዮን እኔ በዚሁ አጠናቅቃለሁ። በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ደርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቅዎታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር